ጌታ ኢየሱስ በጣም ባሳዛኝ ሁኔታ በመስቀል ላይ ከሞተ በኋላ በጣም አስፈሪ ነገር ሆነ። መስቀል ላይ ያለ ምን ሆነ መሰላችሁ? ተፈጥሮ ራሱ ሪስፖንድ አደረገ። ፀሐይ ጨለመ፣ ምድር ተናወጠ፣ መቃብር ተከፈተ። ቢፎር ዘ ሬዘሬክሽን ያ ሁሉ ጨለማ ነበር። ፀሐይ ጨለመች፣ ተፈጥሮ በሙሉ ሐዘን፣ ዝምታ፣ ፍርሃት ሆነ። ከዛ በኋላ ነው ትንሣኤ የሆነ። ትንሣኤ የብዙ ለቅሶ ውጤት ነው፣ የጭንቀት ውጤት ነው። ኢየሱስ ላይ የተባበሩ ነገር ልንገራቸው። አንደኛ ሞት፣ ሁለተኛ ሲኦል፣ ሶስተኛ ኃጢአት። በመስቀል ላይ እግዚአብሔር ኃጢአት አደረገ ይላል። ኃጢአት ሊይዘው አልቻለም። ሞት ሊይዘው አልቻለም። መቃብር ግሬቭ ሊይዘው አልቻለም። ሲኦል ሊይዘው አልቻለም። ሁሉንም አሸንፎ የተነሳበት the most powerful event ነው። የትንሣኤው ኃይል ከዚህ በፊትም አልነበረ፣ ከዚህ በኋላም አይኖርም። ይሄ ኃይል ግን ቅዱሳን ውስጥ አለ። መላእክት እንኳን በፊቱ ይላል እግዚአብሔር ይኮነናሉ። አይተውት ጻድቅ ናቸው፣ ንጹህ ናቸው። እዛው እግዚአብሔር ዓለም ተፈጥረው እዛው እግዚአብሔር ዓለም ነው ያሉት። ግን ሲያመልኩት ዕለት ዕለት እያዩት ይኮነናሉ ይላል፣ ይወቀሳሉ። ፊታቸውን ይሸፍናሉ ኪሩቦች፣ ስራፊሞች እግራቸውን ይሸፍናሉ። ቅዱስ ቅዱስ እያሉ ያመልኩታል። በጣም አስፈሪ ጌታ፣ ትልቅ ጌታ። ግን እኔና እናንተው ሲቀመጥ አይገርም? ይሄ የሚያስፈራ ትልቅ ጌታ ግን እኔና እናንተ ውስጥ ነው። ይሄ ትንሣኤ ጌታ እኛ ውስጥ ነው ያለው። እንደዚህ ትልቅ የሆነ ጌታ እኛ ውስጥ እንዲሆን ያደረገበት የመጨረሻ ኃይሉ ነው። መቅለጥ እኮ ነበረብን፣ ገና እኮ መሞት ነበረብን እኮ። እንደዚህም እኮ እየኖረ ውስጣችን እየኖረ እኮ ኃጢአት እንሰራለን፣ እንደክማለን፣ እንወድቃለን። ግን ስቲል ፎርጊቭስ አስ። አይ በቃኝ ደከመኝ ብሎ ጥሎን አይሄድም። ውስጣችን ነው። የትንሣኤው ኃይል በጣም ልዩ ነው። የእግዚአብሔር አልቲሜት ፓወር ነው።